ቢዝነስ ዘገባዎች ስናልፍ የጣና ኮሙኒኬሽን የሞባይል መገጣጠሚያ ፋብሪካ እስካሁን 158 ሺህ ሞባይሎችን በማምረት የቴክኖሎጂ ሽግግሩን የበለጠ እያሳለጠ መሆኑን አስታወቀ። ከቴክኒክና ሙያ ለተመረቁ 150 ወጣቶችም የስራ ዕድል ፈጥሯል ተብሏል። አያሌው መንበር የጣና ኮሙኒኬሽን ሞባይል መገጣጠሚያ ፋብሪካ በጥረት ኢንቨስትመንት አማካኝነት ነው በ100 ሚሊዮን ብር መነሻ ካፒታል ባለፈው ሐምሌ ወር ስራ የጀመረው። የአገሪቱ ሞባይል ተጠቃሚዎች ቁጥር መጨመርን ምክንያት በማድረግ ከውጭ የሚገቡ ምርቶችን በአገር ውስጥ ለመተካት እንዲሁም ምርቱን በኢትዮጵያ ባለሙያዎች በማምረት የተመረቱ ምርቶችን ለውጭ ገበያም ለማቅረብ ራዕይ አንግቦ የተነሳው ይህ ፋብሪካ 3 አይነት ስልኮችን ያመርታል የሚሉት የፋብሪካው የምርት ክፍል ባልደረባ የሆኑት አቶ ነብዩ ሳሙኤል ናቸው። አሁን ጣና ኮሙኒኬሽን እያመረተ ያለው 3 አይነት የስልክ አይነቶች ነው። ሁለቱ የስልክ አይነቶች ሞባይል ወይም ተንቀሳቃሽ ስልክ የምንለው ሲሆን ሞዴላቸው 30 እና 319 የምንለው ነው። ሶስተኛው ግን ፊክስድ ዋየርለስ ተርሚናል የምንለው ነው የሲዲኤምኤ እሱ ቴሌኮሙኒኬሽን ኮንፊገር አርገው ወይም በሲም ካርድ በሲዲኤምኤ ሲም ካርድ የምንጠቀምበት ዋየርለስ ስልክ ነው ማለት ነው። ጥሬ ዕቃዎቹ ከውጭ የሚገቡት በተበታተነ መልኩ እንደሆነ የሚገልጹት አቶ ነብዩ አጠቃላይ የመገጣጠም ስራው ከቴክኒክና ሙያ በተመረቁ 150 ወጣቶች ነው እየተሰራ ያለው ብለዋል። ይህ ደግሞ ቴክኖሎጂውን በቀላሉ እንዲለምዱት እንዳደረጋቸውና ለእነርሱም መልካም አጋጣሚ እንደሆነላቸው በሙያው የተመረቁ ወጣቶች ይናገራሉ። ተመረኩ በሁለት ሳምንት ነው የገባሁት። የተመረኩት በኤሌክትሮኒክስ ኦዲዮ ቪዲዮ ኢኩዊፕመንት ቴክኖሎጂ ነው። ስራው ቀላል ነው። እኔ ሌንስ ነው የምገጥመው። የተመረኩት ከባህር ዳር ፖሊቴክኒክ ኮሌጅ በኦዲዮ ቪዲዮ ዲፓርትመንት ነው። እየሰራ ያለሁት ከዚህ ከፕሬሸር ዌልዲንግ ማሽን የሚለው ነው። የፕሬሸር ዌልዲንግ ማሽን በእንትን ኤልሲዲን ከቦርዱ ጋር ማገናኘት ሲሆን ያው እንግዲህ በቴምፕሬቸር አማካኝነት ነው። ያው የመጀመሪያው ነው የመስራው ቦታ ላይ ከዚህ ከሚታየው ቦታ ላይ ኤልሲዲውንና ከቦርዱ ጋር ያገናኘው ነው የሚገኘው ማለት ነው። በአፍሪካ ከ700 ሚሊዮን በላይ የሆኑ ዜጎች የሞባይል ስልክ ተጠቃሚ እንደሆኑ መረጃዎች ያመለክታሉ። ከዚህ ደግሞ ከ10 እስከ 14 ሚሊዮን የሚሆኑት በኢትዮጵያ ይገኛሉ። በኢትዮጵያ በአሁኑ ሰዓት ወደ 3 የሚሆኑ የሞባይል መገጣጠሚያ ፋብሪካዎች አሉ። ከነዚህ ውስጥ አንዱ የሆነው ጣና ኮሙኒኬሽን በቀን 4500 ሞባይል ስልኮችን በ150 ወጣቶች በመገጣጠም ላይ ይገኛል። ፋብሪካው የአማርኛ ሶፍትዌር የተገጠመላቸውና ኤፍኤም ማዳመጥ የሚያስችሉ 158000 ሞባይሎችን በማምረት ወደ 63 ሚሊዮን ብር ገቢ እንዳገኘ የሚናገሩት የፋብሪካው ስራ አስኪያጅ አቶ መንግስቱ ከበደ ናቸው። ከሐምሌ ጀምሮ እስካሁን ድረስ እየተሸጠ ያለው ኦልሞስት በቁጥር ስናይ ከአጠቃላይ ምርት ወደ 158000 አካባቢ ወደ ገንዘብ ሲቀየር ወደ 63 ሚሊዮን አካባቢ። ወደፊት ፋብሪካው አሁን በቀን እያመረተ ካለው 4500 ሞባይል በቀጣይ የሰው ኃይሉን በመጨመር 12000 ሞባይሎችን በቀን ለማምረት እየሰራ እንደሆነም ነው አቶ መንግስቱ የተናገሩት።